هزم غنم هزم غنم عقل من حقا عقل من حقا حكزنا حكزنا لا لا مريت بلاي لا لا مريت بلاي روح المسرات أبا عوانا الملس أبا عوانا الملس فتم فتم نحوس عجلتي أكيدا أقول كده وأنت تتعرض معراو تكراي معراو تكراي ما محراي كونن ما محراي كونن وأنت تتعرض وأنت تتعرض وأنت تتعرض معراو تكراي معراو تكراي ما تكراي بر ما محرا خلين أيقونن زي حكاو تقوارات تيلا زي حكاو تقوارات تيلا ووجد يتعرض هزم مغانا سقاي تمازالنتي سقاي خايمو أوغننا حقنا نحن شاي كرمتي أوقدت تندا أي نبرن واكل فايدا متوقع بمتاقة زغير مننت يلن بمتاقة زغير مننت يلن بمننت زقبر أشكالا دائما بمننت زقبر أشكالا دائما مننتين أتغيروا مهنا تداروينا فيدرال منقصي جبر منقص مننتهم مغير قابل ياكل سبنتي مننتي جن زي غير تفتراوي كبرايو عبدنا ملسنا ياكل بمتوقع صغير مننت دائما بمننت زقبر اشكعلان دائما ياكل زغي ياكل مكرة ياكل موت ياكل همام ياكل لما ربتنا ملسنا سبنتي من مننتي جن
ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይወዳሉ ያላቸው መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚታው እንዳልሆነ ሊታወቅ ይገባል ብለዋል። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ ዛሬ በመቀለ ከተማ ተካሂዷል። ለሶስተኛ ቀን የተካሄደው ሰላማዊ ሰልፍ በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም የታደሙበት ነው። በሰልፉ ማጠቃለያ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቁ በርካታ መልእክቶች ተደምጠውበታል። በሰልፉ መልእክት ያስተላለፉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚታው እንዳልሆነ ሊታወቅ ይገባል ብለዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ ሰላም ስምምነት ተኩስ ከማቆም በዘለለ የተፈናቃዮች ደህንነት ማረጋገጥ አቅቶታል ሲሉ ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛቱ ተቀምጦ ከቀየው ተፈናቅሎ ተሰዶ በማያቋርጥ መከራ ውስጥ ተዘፍቆ ይገኛል ያሉት ምክትል ፕሬዚዳንቱ የፌዴራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዲሞክራሲ ለውጥ ለመቀየር የተጠቀመበት ነው ሲሉ ተደምጠዋል። የፌዴራል መንግስት ለሰላም ዋጋ ተሰጥቶ እንዲሰራ ድጋሚ ጥሪ እናቀርባለን ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች ዕጣ ፈንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉ ተናግረዋል። የፌዴራል መንግስት ሁሉም ተፈናቃዮች ወደ ቀያቸው እንዲመለሱ የጸና ፍላጎት እንዳለው በተደጋጋሚ መግለጹ የሚዘነጋ አይደለም። የቀድሞ ጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳም አሁን ላይ በትግራይ ትርምስ እንዲፈጠር እየሰራ ያለው የህወሓት አንጃ ተፈናቃዮችን ለፖለቲካ ፍጆታ በመጠቀም ተፈናቃዮች ወደ ቀያቸው እንዳይመለሱ እየሰራ መሆኑን አስገንዝቦ ነበር። ጠቅላይ ሚኒስትር አብይ አህመድ ከትናንት ወዲያ ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት የትግራይ ተፈናቃዮችን ጉዳይ አንስተው ነበር። የተፈናቀሉ ሰዎች መመለስ በሚመለከት 100% ዝግጁ ነን፣ እኛ 100% ነበርነን። ራያ እኮ መልሰናል፣ ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዚህ አይነት ፍላጎት ነው ያለን። ከጊዜያዊ አስተዳደሩ ጋር እየተነጋገርን ነው። በእኛ በኩል በእነኛ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ብለዋል። በእኛ በኩል አንድ አይደለም 10 ጊዜ እቅድ ያወጣ ነው። የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ ሲሉ ተናግረዋል። ያስጨነቀንን ጉዳይ በግልጽ እንድታውቁት ግን ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል። በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት ባለፈው ውጊያ ያኔው ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። የሚያስገድሉ ሰዎች ይፎክራሉ፣ አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያው ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ብለዋል። ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን እናምንም እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ወይም ደግሞ የህገ መንግስታዊ ልምምዶች እንዳሉ ስለማናውቅ አይደለም፣ በደንብ ነው የምናየው ሲሉ ገልጸዋል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በድጋሚ እንጋብዛችኋለን። መልካም ምሽት።